ሰው አንዳንዴ ሻማ ነው። ዝም ብሎ አንድም ሰው ሳይረዳው ዝም ብሎ አልፏል። አዘን የነገረኝ በጣም አዝኗል። ብቻ እዛ ጋር ጥሩ ነገር አላገኘም። አሞታል፣ ግን በቃ ከፍቶት ነው የመጣው። ተኝቶ እዛ ነው ጉበት ነው ብለው ያሉት ማለት ነው። ጉበቱ እንትን ብሏል ምናምን እና ከዘር ነው አለ ምናምን ብቻ ትንሽ ተጋጩ ሁለቱ። ማናቸው የተጋጩ? ባልና ሚስቶቹ ማለት ነው። ነፃነትና የነፃነት ሚስቱ ባለቤቱ ተጋጭተው ደወሉልኝ ለኔ ማለት ነው። ሲደውሉኝ እሱ መቀየር አለበት አይነት ነው ወረፋ ያዝ ምናምን ሲባል ምናወራው እኔ ምናወራው ነገር አለ ስመጥቼሽ ከዛ ወረፋውን ይዤ እመጣለሁ ምናወራው ነገር አለ አለኝ ለኔ ማለት ነው። ከዛ በቃ መጣ። ሲመጣ ግን እኔ ሳየው በቃ በጣም የሚያሳዝን ሆኖ ነው ያገኘሁት። በቃ አሁን ቪዲዮ ላይ አንዳንዴ በጣም ደክሞት ማለት ነው የደከመው ሰዓት የሆነ ጠባሳ ፊቱ በጣም ተጠብሶ ከንፈሩ ለምጽ ሆኖ በጣም የሚያሳዝን ሆዱ አብጦ እግሩ አብጦ በጣም በስቃይ ነው የመጣው። ተንቀጠቀጥኩ በቃ እኔ። ከዛ ወንድሜ ታናሽ ነበር ፊቱ እንዳታለቅሽ ምናምን ብሎኝ ተደብቄ መኪና ውስጥ አለቀስኩ። መቅረጽ ራሱ አልቻልኩም። ከዛ ቤት ሄድን ሁሉም መጡ። ጸጉር ቆራጩ መጣ እግሩን እያሸን በበረዶ ምናምን በቃ አቢ እና አቢ ነበረ አቢ ምግሩና ምናምን በቃ ምናምን ብለን እዛ ጋር በቃ አወራን። ከዛ በኋላ ነው እንትን ማለት አለ ተመልሼ ወደ አሜሪካ ሄድን ማለት ነው። ደስተኛ አልነበረም በህይወቱ፣ በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች። ያ ነው ህይወቱ በቃ በጣም በመስቀልቅል በቃ ከይሄን ህይወት እስኪያማርበት ድረስ ነው ይሄ ነገር ይለኔ ማለት ነው። እውነት ለመናገር እስካሁን ድረስ ብዙ የሚቆጨኝ ነገር አለ። ታላቅ ወንድም ነኝ እኔ። በጣም የምወደው ወንድሜ ነው። በጣም ያከብረኝ ወንድሜ ነው። ለእኔ ብዙ ነገር የሆነ ነው እና እኔ ራሴ በወቅቱ የጠየቁት ጥያቄ ነው። መኖሪያ ግሪን ካርድ አለ፣ ልጆች እዛ ናቸው ያሉት፣ ባለቤት እዛ ናት፣ ቢያንስ የተሻለ ሕክምና ያለው እዛ ነው። ለምንድን ነው እዛ ሄደህ ማስታከሙ የሚል ነገር በተደጋጋሚ ያነሳውለት ማለት ነው። ምክንያቱም ያኔ ያው በኋላ አነሳለው እንዴት ይሄን እንዳወራ ማለት ነው እና ስለው በመጀመሪያ ብዙ ጊዜ ነፂ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው? ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመመው እያስከፋው በጣም በቃ ምናልባት ህይወቱን የሚያጣበት ነገርም ሆኖ በተቻለ መጠን አይናገርም። ተፈጥሮ ነው ይሄ። እኔ ስለማቅ ኮስተር ብዬ ጫን ብዬ ጠየኩት። ለምንድን ነው እንደዚህ የሚሆነው ነገር? እኔ እኮ ወንድም ነኝ፣ ታላቅ ወንድም ብቻ ሳይሆን አባትም ጭምር ነኝ። እኔ ነኝ ያለሁት እና ንገረኝ ችግር አለ ወይ ስለው አዎ ወንዴ ችግር አለ። ያው ቅድም እህታችን ያለችውን ነገር ነገረኝ። በቃ በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁኝ እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት። በቃ እንደዛ ነው የነበረው አለኝ እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱን የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል አይ ወንዴ ግድ የለህም እንደዛ አልነበረም የነበረው የሚሰብር ነገር ሁሉ ተናግራኝ አዲስ አበባ ካለው ማለት ነው የሚል ጠንክር ያለ ነገር ተናገረች እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው እህታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ። ከዛ ዞሮ ምን ተባለ? እኔ በአጋጣሚ እንግዲህ በዙሪያው ብዙ ሰው ነው ነፃነትና መጨረሻ ላይ ግን ህንድ መታከም አለበት የሚል ጫና ተፈጠረ። መጨረሻ ላይ እኔ ተመረጥኩኝ። ወንድሙ አወያዩኝ፣ ደውለው ጠየቁኝ ምን ችግር አለው ለወንድሜ እና ሊቨር ያስፈልገዋል ጉበት ያስፈልገዋል ተባለ። በዛ ጉዳይ ላይ እኔ ምርመራ አደረግን ማነው አደራ ሆስፒታል። ከዛ አጠቃላይ ያለውን ፕሮሰስ እኔ እሱ እህቴ ሆነን ነው ኢሚግሬሽን እስከ ህንድ ኤምባሲ ድረስ ያለውን አጠቃላይ ሂደት አብረን ጨረስን። መጨረሻ ላይ እኔ ያው ጉበት ልሰጠው እኔ ምርመራ አደረኩኝ፣ ሙሉ ቼክአፕ ተደረገን። ህንድ ያልታከመበት አንዱ አሜሪካን ሀገር መታከም ይቻላል ያልታከመበት አንዱ ምክንያት ምንድነው? የባለቤቱ
አልተረዳችሁም፣ ፍቃደኛም አልነበረችም። ያው ህንድ ሄድን፣ የህክምናው ፕሮሰስ ተጀመረ። 40 ቀን ነው እየተቀመጥነው። እኔ በ40 ቀን ውስጥ በጣም ብዙ ነገር ነው ያወራ ነው። እኔ እንደውም ያን አጋጣሚ በጣም ስለምፈልገው አነሳን በትዳሩ ጉዳይ። እንዴት ነው ነገር አልኩትኝና እስከ መቼ ድረስ ነው በዚህ ሁኔታ የሚቀጥለው? ወይ አንተ ወደዛ ሄደህ አሜሪካን ሀገር መስራት ያለብን ስራ መስራት ያለብህ፣ ተጨማሪ ሙያህን እንኳን የምትወድ ከሆነ እዛው አብረህ እየሰራ እንደ ሌሎቹ አርቲስቶች እንደዛ መኖር አለብህ፣ ወይም እሷ ወደዚህ መምጣት አለባት የሚል ነገር አነሳሁኝ። አይ እሷ ወደዚህ መምጣት አትፈልግም እና እንዴት ነው በዚህ ሁኔታ የሚቀጥለው የሚል ነገር አነሳሁኝ። ግን ዞሮ ዞሮ ምንድነው እኔ ያው እሱም ጋር ስናወራ የነበረው የነገረኝ አንደኛ እሱ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው። እንደውም የነገረኝ መጨረሻ ላይ የተግባቡትና የተማመኑት ከኢትዮጵያ እሱ እንዲኖር እሷ እዛ እንድትኖርና ልጆቹን ግን ሳያቋርጥ በየወሩ በፋይናንስ እንዲያግዝ በሚል እንጂ በዛ ደረጃ ተግባብቶ እሱም ያው እስከ መጨረሻ ሰዓት ድረስ በየወሩ $2,000 እና ልጆቹ ምንም ሳያቋርጥ እያንዳንዱን ገንዘብ እያገዘ ልጆቹን እንዳሳደገ እና ከዛ ውጭ ግን ሰብሰብ ብሎ ለመኖር ብዙ ፍላጎት እሷ የላትም። ኢትዮጵያ መታ መኖር አትፈልግም። እሱ ደግሞ ስለሚወድ አገሩን ስለሚወድ እዚህ ነው መስራት የሚፈልገው የሚል ነገር ነው ያለውና ዞሮ ዞሮ ያው ባለቤቱ እኔ የተረዳችው አይመስለኝም። በዛ የተነሳ ያለው ነገር ይሄ ነው ማለት ነው። ባለፉት 4 ዓመታት ያለው የትዳር ሁኔታቸው እኔ በሱ በኩል ያለውን ነው የማውቀው። እሱ ደስተኛ እንዳልነበረ ነው። ደስተኛ አይደለም፣ አንድ ላይ ይኖራሉ የሚል ተስፋም የለም። ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋራ ልጆች እናሳድጋለን የሚል ነገር አንድም ቀን ብሎኛ አያውቅም። ስለዚህ 4ቱን ዓመት እኔ በጣም በእርግጠኝነት መናገር የምችለው ያው በወረቀት ደረጃ ትዳሩ ያለው እንጂ ህይወት ያለው እሱ ደስተኛ የሚያደርገው ነገር የለም። ባይዞይ በዛም እዚህም ከአማቹ ጋር ሲኖር የነበረው ህይወት አጠቃላይ ጥሩ ያልነበረ ነው። ከትዳሩም ጋር ያለው ነገር 4ቱን ዓመት ትክክል ያልነበረና ወደፊትም ተስፋ ያለው ያልነበረ አብሮ ለመኖር ብዙ በተለይ በሷ በኩል ብዙም ፕላንም እቅድም የላትም። የነፃነት ባህሪ ስነ ልቦና የተገነባው አንደኛ ከአስተዳደጉ ነው የሚመነጨው ማለት ነው። አሁን እሱ እናቱን በጣም ይወዳል፣ አያቱን በጣም ይወዳል። ስለዚህ አማቹን በተሻለ መጠን በእናታችን ምትክ አይን ነው ለማየት የሚሞክረው። እዛ አካባቢ ያሉት ነገሮች ጥሩ እንዳልሆኑ እያወቀ ነገር ግን በእናቱ አይን እያየ ነው ያን ሁሉ 4ቱን ዓመት ያሳለፈው። ግን ትክክለኛው ነገር ግን እንግዲህ አካባቢውን ሰው መጠየቅ ይቻላል። ነፃነት አንድም ቀን ለቤት ውለው አያውቅም። በቤት ውስጥ ምግብ ሰርቶ በልቶ አያውቅም። የሚበላው በተለይ ከህመሙ በኋላ እህታችን ናት እያዘጋጀች እንትን የምትልለት ሆቴል ነው የሚበላው። በጊዜ ገብቶ አያውቅም ቤት። እኛ ድሮ ነፃነትን የምናውቀው ከ2 ሰዓት በላይ አምሽቶ አያውቅም። ኡራኤል በነበረ ሰዓት ማለት ነው። በሽታው ተወርቶ አገኘሁት። ነፃነትን ሳገኘው በጣም ፊቱ ጠቁሯል፣ ሰውነቱ በጣም ተጎሳቁሏል። በጣም ተስፋ መቁረጥ ነበር ያየሁበት። አሞታል። የዛኔ እኔ ተኝቻለሁ አለ። የእሷንና የልጆቹ ምግብ ሰርተህ ተነስተህ ብትፈልግ የራስን ምግብ ሰርተህ ብላ አለችኝ አለኝ ለእኔ ማለት ነው። የመጡበትንም ራሱ ገና ብር ይጠይቁኛል ምናምን እያለ ማለት እሱ አሁን ችግሩ የነበረው የብር ችግር ነበር። ከዛ መጣች። እዛው እንደሆነን ግን ቤቶች ነበር ስትልክለት የነበረው። ከዛ ከቤት አልወጣንም፣ እንደዚህ ያለን እንደዚህ ሆነን ቤቢን ምን አለው አስናናቸው አለው ማለት ነው። ቤቢ ማን ነው? ዘመዳቸው ነው የሆነ እንጂ አብረውን ያደጉት ዘመድ ነን ወንድም ነን እኛ አናውቅም ብዙም በዚህ ጉዳይ ላይ። ግን ልጁ መልካም ልብ አለው። ግን እዛ እንደ ዘመድ ምናምን ነው የሚተያዩት። ሁሉም እዛ ጋር ያሉት እንደ ዘመድ ነው የሚተያዩት። እና የሚገርምህ እኛ ኢንፎርሜሽን ይደርሰናል። እሱ እዛ ህንድ ሆኖ እነሱ እየተዝናኑ እንደነበር እንሰማለን። ግን ቤት ውስጥ ለሱ የምትነግረው ደብሮናል ምናምን አያነሳም። እንደውም አንሳ አውራ አንድ ቀን እንደውም እመጣለሁ ስትል አይ አንሳ አሁን እንደገና መሳፈሪያ ምናምን እዚህ ደግሞ መዝናኛ ያስፈልጋል፣ እኛ እንዳቀማችን እየኖርን ነው እዚህ ምናምን ብየዋለሁ። እዛው እንደሆናችሁ እዛ እንደሆነን ግን በብዛት የምትለው የነበረው ያን ነው። ምክንያቱም አልፈልግህም መጽሐፍህን እና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለእኔ መጀመሪያ የነገረኝ ያኔ ነው። ወንዴ እንደውም ህንድ ላይ ነው የነገረው። ለእኔ መጀመሪያ ነው የነገረኛል። ከዛ እኔ እንደውም ይሄን እድል አግኝተህ ለምን አትወጣም አልኩት። ውጣ ለምን ምን ትጠብቃለህ? ከዚህ በላይ አንተ ለምንድን ነው ሰው የምታስንቀው? መውጣት እኮ አለብህ ስለው ስራዬ መጨረሻ ላይ ለሁሉም ለወንድሞቼ በሙሉ ነግራለሁ።
በጣም በህይወቱ ሲጸጸት የነበረው ተስፋ የቆረጠበት ነገር አንዱ ትዳሩ ነው።